እኔ ቼኩቬራ ነኝ። ከምትገሉ በህይወት ብትይዙ የበለጠ እጠቅማችኋለሁ። Patria o muerte. በተያዘበት ማግስት የቦሊቪያ መንግስት እንዲሞት ወሰነበት። ኤርኔስቶ ራፋኤል ጉቬራ ዴ ላ ሴርና እንደ አውሮፓውያን አቆጣጠር በ1928 በአርጀንቲና ራሲዮ ሳንታፌ ነበር ጥሩ የኑሮ ደረጃ ካላቸው ቤተሰቦቹ የተወለደው። ለቤተሰቦቹ ከ5 ልጆች መካከል የመጀመሪያውም ነው። የካርል ማርክስ ፍልስፍና ተከታይ ሲሆን በወቅቱም በቤት ውስጥ ከ3000 መጽሐፍቶች በላይ እንደነበሩት ይነገርለታል። ቼ ሕክምናን ለማጥናት ነበር የቦኒስ አይረስ ዩኒቨርሲቲን የተቀላቀለው። ታዲያ ተማሪ በነበረበት ወቅት የደቡብ አሜሪካ ሀገራትን በሞተር ሳይክል አቆራርጧል። በዚህ ወቅት ነበር የአህጉሪቱን ድሃ ህዝቦች ኑሮና የሚደርስባቸውን ጭቆና የተገነዘበው። ወደ ዩኒቨርሲቲውን በመመለስ እንደ ኤሮፓውያኑ አቆጣጠር በ1953 የሕክምና ዲግሪውን ተቀብሎ እንደገና ጉዞውን ቀጠለ። ቼጉቬራ በደቡብ አሜሪካ በቀጠለው ጉዞ በወቅቱ በነበሩት የግራ ዘመም ክንፍ ድርጅቶች ውስጥ መሳተፍም ጀመረ። በላቲን አሜሪካ ያለውን የካፒታሊስቶች ብዝበዛ በመቃወም ከደሃው ህዝብ ጎንም ሊቆም ወሰነ። የጓቲማላው ፕሬዝዳንት ጃኮብ አርዜንዞ እየሰሩ የነበረውን የማህበራዊ ዘርፍ የማሻሻያ ስራዎችን ለማገዝም ገባ። አመለካከቱንም ማስፋት ቻለ። በሜክሲኮ ቆይታውም ከራውል ካስትሮና ከፊደል ካስትሮ ጋር የመተዋወቅ እድሉንም አገኘ። እንደ ኤሮፓውያን አቆጣጠር በ1950ዎቹ አጋማሽ የእነርሱን የትግል ቡድንም ተቀላቀለ። ኤርኔስቶ የጁላይ 26 ንቅናቄን እንዲቀላቀል ተጋበዘ። ከሰውየው ከበባ በኋላ በቡድኑ ኩባዊ ያልሆነ እርሱ ብቻ ነበር። ለአማጽያኑ ፈረመ። ቼ የተሰኘ ቅጽል ስም ተሰጠው። የፊደል ካስትሮ ኃይል በኩባ የነበረውን የፈንገልሲዩ ባቲስታን አምባገነን መንግስትን ለመጣል ባደረገው ተጋድሎ የቼኩቬራ ሚና የጎላም ነበር። ታዲያ ከድል በኋላም የካስትሮ ቀኝ ሆኖም አገልግሏል። በወቅቱም የአገሪቱ የኢንዱስትሪ ሚኒስትር አድርገውም ሾመውት ነበር። ቼ የተማረው የሕክምና ትምህርት ነበር። ነገር ግን ሌሎች ችሎታዎችም እንደነበሩት በጉልህ ይነገራል። የጦርነት ንድፈ ሐሳብ አዋቂ፣ ጸሐፊ፣ የሽምቅ ውጊያ መሪ፣ ዲፕሎማትም እንደነበር ይነገርለታል። በአመለካከቱ ደግሞ ማርክሳዊ አብዮተኛም ነበር። ኤርኔስቶ ራፋኤል ጉቬራ ዴ ላ ሴርና ይባላል ሙሉ ስሙ ሲጠራ። በሰፊው የሚታወቀው ግን ቼኩቬራ በሚለው አጠራር ነው። ኤርኔስቶ ቼኩቬራ የዓለም ጭቁን ህዝቦች ተቆርቋሪና ለነጻነታቸውም ታጋይ ነበር። ከሀገር ሀገር እየዞረም የሽምቅ ውጊያዎችን ሲደግፍም ቆይቷል። ለዚህም ነበር ቼ ገና በ39 ዓመት የወጣትነት ዕድሜው ላመነበት ዓላማ ሲታገል ተይዞ የተገደለው። ከፊደል ካስትሮ በኋላ የአብዮታዊ ጦርነት ጠቢብ እንደሆነም ብዙዎች ይመሰክራሉ። እንደ ኤሮፓውያን አቆጣጠር ሚያዝያ 1965 ከኩባ የፖለቲካ ተሳትፎ ራሱን አገለለ። ከዚያ በኋላ ያለበት ቦታ ባለመታወቁ አወዛጋቢም ሆኖ ነበር። በኮንጎና ዶሚኒካን ሪፐብሊክ ሀገራት ሳለ 2 ዓመታት ተኩል ያህል ቼ ሞቷል እየተባለ ተወርቶም ነበር። ቼኩቬራ በኩባ ፖለቲካ በነበረበት ወቅት ትልልቅ ተግባራትንም ፈጽሟል። የጦር ወንጀለኞች ለፍርድ ሲቀርቡ የእርሱ ሚና ቁልፍ ነበር። የገጠር መሬት ማሻሻያ እንዲወጣና የተሳካ የመሰረተ ትምህርት ዘመቻን እንዲካሄድ በግንባር ቀደምትነትም ሰርቷል። ሶሻሊስታዊ ርዕዮተ ዓለምን መከተል የጀመረችው ኩባ በዓለም አቀፍ ጉዳዮች ዲፕሎማቷም ነበር። በኋላም የኩባ የሚሳኤል ቀውስ እንደ አውሮፓውያን አቆጣጠር በ1962 እንዲከሰት መንስኤ የሆኑትን የሶቪየት ህብረት የኒውክለር ባሊስቲክ ሚሳኤል ወደ ኩባ እንዲገቡ በማድረግ የቼኩቬራ ሚና ቀላል አልነበረም። እነዚህና ሌሎች ተግባራትን ካከናወነ በኋላ ነበር ቼ ከኩባ ፖለቲካ ራሱን ያገለለው። ራሱን ያገለለበት ምክንያት ደግሞ በሀገሪቱ የምጣኔ ሀብትና የውጭ ግንኙነት ጉዳዮች ዙሪያ በሱና በካስትሮ መካከል አለመግባባት በመፈጠሩ እንደሆነ በሰፊው ይነገራል። በጥቅምት መጀመሪያ ሳምንት እንደ አውሮፓውያን አቆጣጠር በ1967 ለቦሊቪያ ልዩ ኃይል አንድ መረጃ ይደርሰዋል። ቼጉቬራ ዩሮ በተባለ ሸለቆ የሽምቅ ተዋጊዎች ካምፕ እንደሚገኝ ተረዱ። በማግስቱም በ1800 ወታደሮች አካባቢው ተከበበ። በተፈጠረውም ፍልሚያ ቼጉቬራ ቆስሎ ተያዘ። የቆሰለውም ቼጉቬራ ከተያዘ በኋላ አትተኩስ፣ እኔ ቼጉቬራ ነኝ፣ ከምትገሉ በህይወት ብትይዙ የበለጠ እጠቅማችኋለሁ ማለቱ ይታወሳል። ቼጉቬራ በተያዘበት ማግስት የቦሊቪያ መንግስት እንዲሞት ወሰነበት። የሚወራው በጦርነት ላይ እንደተገደለ ነበር።
ጉቬራ ከተያዘ በኋላ ወታደሮቹ ለሚያቀርቡለት ጥያቄ መልስ ለመስጠት ፈቃደኛም አልነበረም። ከዚህ በኋላ ነበር ከተያዘ ከ3 ቀናት በኋላ በኃላፊዎቹ ትዕዛዝ እንዲረሸን የተደረገው። ቼ ጉቬራ ለመጨረሻ ጊዜ በዓለም የፖለቲካ መድረክ የታየው እንደ ኤሮፓውያን አቆጣጠር የካቲት 1965 አልጀርስ ላይ ተካሂዶ በነበረው የአፍሮ ኤዥያ የምጣኔ ሀብት ህብረት ዓለም አቀፍ ሴሚናር ላይ ንግግር በቀረበበት ጊዜ ነበር። Patria o muerte. የቼ ጉቬራ ሞትን ተከትሎም የሶስተኛው ዓለም አብዮታዊ ንቅናቄዎች ጀግና እስካሁንም በብዙዎች የሚደነቅ ብርቱ የነጻነት ታጋይ እንደሆነ ይነገርለታል። ወደ ኩባ የሽምቅ ውጊያ ከመግባቱ በፊት ከመጀመሪያ የፍቅር አጋሩ አንድ ልጅ አፍርቶ ነበር። ከአብዮቱ በኋላም አላይዳ ማርሽ የተባለች ኩባይት አግብቶ 4 ልጆችን አፍርቷል። ራፋኤል ጉቬራ ዲላ ሴርና